ዛሬው ቱቶሪያላችን የምናየው የአውቶካድ ኤሌክትሪካል ሶፍትዌር ነው። አውቶካድ ኤሌክትሪካል ከአውቶካድ ሜካኒካል በጥቂቱ ይለያል። አብዛኛው ነገር ሜካኒካል ላይ የምናገኛቸውን ኤሌክትሪካል ላይ እናገኛቸዋለን። ግን ኤሌክትሪካል ስኬማቲክ እና ለኮንትሮል ሲስተም ዲዛይን እንጠቀማለን። ሜካኒካል ደግሞ የሜካኒካል ፓርት ዲዛይን እና ሞዴል ለማድረግ እንጠቀማለን። በዋናነት ዲፍረንስ እንዳለ ሁሉ ሲሚላሪቲም ወይ የሚያመሳስላቸው ነገርም አለ። የሚያመሳስላቸው ነገሮች እዚህ ጋር ሆም ሴክሽን ላይ ሆም ላይ ክሊክ በምናደርግበት ጊዜ ላይን፣ ፖሊላይን፣ ሰርክል፣ አርክ፣ ሬክታንግል እና መሰረታዊ የሆኑ ነገሮች እዚህ ጋር የምናያቸው ፒክቸሮች ቶታሊ አውቶካድ ሜካኒካል ላይ የሚገኙ ናቸው። ሌላኛው ደግሞ እዚህ ጋር ሴቲንግ ላይ ስንመጣ የሰራነውን ድሮይንግ ወደ 3D ሞዴል መቀየር 3D ሞዴሊንግ 2D ድራፍቲንግ እና አኖቴሽን ሁለቱም ላይ አሉ። አውቶካድ ኤሌክትሪካልም አውቶካድ ሜካኒካልም አለ። ልዩነታቸው እዚህ ጋር ስንመጣ የኤሌክትሪካል ኮንትሮል ሲስተም ላይ በተለይ ይሄ 2022 ነው አሁን ካረንት ላይ ተጠቀምኩ ያለሁት የአይከን ሚኒው ላይ ስንመጣ የተለያዩ የአይከን ሚኒው ፓርቶች አሉ ወይም የኤሌክትሪካል ኮንትሮል ኮምፖነንቶች አሉ። እዚህ ጋር እንደምታዩት ይሄ ሁሉ የኤሌክትሪካል ኮንትሮል ፓርቶች ናቸው። PLC ሲስተም አለ፣ ፕሮግራማብል ሎጂክ ኮንትሮለር ኢንፑት አውትፑቶች አሉ፣ ፓይለት ላይቶች አሉ፣ ሞተር ኮንትሮል አለ፣ ታይመርስ፣ ሪሌይስ ኤንድ ኮንታክተርስ፣ ሰርኪዩት ብሬከር፣ ፊውዝስ፣ ሴሌክተር ስዊችስ፣ ፑሽ በተንስ ኤንድ ኤክሴትራ የሆኑ የኤሌክትሪካል ኮንትሮል ሲስተም ሪል ወርልድ ላይ ካረንትሊ ያሉ ነገሮች በሙሉ እዚህ ላይ አሉ። ኤሌክትሪካል ኮንትሮል ሲስተም እና ስኬማቲክ ስራዎችን ለመስራት ምንም ሳንቸገር ኤግዚስቲንግ የሆኑ ቱልሶችን በመጠቀም የምንፈልገውን ዲዛይን መስራት እንችላለን። በዋናነት እዚህ ጋር ያሉ ኮምፖነንቶች ይሄን ይመስላሉ። ሌላኛው ሰርኪዩት ብሬከር ሞዴሎች አሉ። እዚህ ጋር ስንመጣ የተለያዩ ሰርኪዩት ብሬከር ፊቸሮች አሉ። ከዚህ ውስጥ የተለያዩ አጀስትመንቶች አሉ። ያን አጀስትመንት ፓራሜትር እያስገባን ሰርኪዩት ብሬከሮችን የምናወጣበት እዚህ ጋር የምታያቸው ቱልሶች በሙሉ ለምንሰራቸው ስራዎች የምንጠቀማቸው ናቸው። ሌላኛው ዋየር ታይፖች ላይ ስንመጣ ለምሳሌ ዋየር ታይፕ፣ መልቲፕል ባዝ፣ ዋየር ነምበር፣ ሶርስ አሮ እና የመሳሰሉት አንድ ሌሎች የኤሌክትሮሜካኒካል ቱልሶች አሉ። እዚህ ጋር ኮንቨርሽን ቱልሶች አሉ፣ ኮላቦሬት የሚደረጉ አሉ፣ አንድ ፕሮጀክቶች አሉ። በጣም ደስ የሚለው ነገር ኤግዚስቲንግ ፕሮጀክቶች እዚህ ጋር አሉ። እዚህ ጋር ፕሮጀክት ስር መተን ኤግዚስቲንግ ፕሮጀክቶች አሉ፣ ከዚህ በፊት የተሰሩ ሳምፕል የኤሌክትሪካል ድሮይንጎች። በዋናነት የአውቶካድ ኤሌክትሪካል በጣም አሜዚንግ ፊቸሮችን ያካተተ ሶፍትዌር ነው።